እኛ አሁን ባለንበት ዘመን እንደ እውነት እንነጋገርና እስኪ ማን ነው አዲስ ሐሳብ የሚናገር? አዲስ ሐሳብ ማን ነው የሚናገር? ሁሉ አሁን የምንላቸው በሙሉ ትናንት የተባሉ አይደሉም? ዋይ ለምን እንዋሻለን? ዋይ ዊ ዲሲቭ ራሳችንን እናረጋለን። አንድም ሰው እኔ አሁን አዲስ ሐሳብ፣ አዲስ አመለካከት፣ አዲስ መፍትሄ ይዤ መጥቻለሁ የሚለውን ሐሳብ በሙሉ አዲስ ነው። ምንድነው? አርምሞ ነው አዲስ። የጽሞና የሚባለው ኮንሴፕት ሜዲቴሽን ነው አዲስ። እሺ በፍጥረት ነገርን ማወቅ ፍጥረታዊ መሆን ነው አዲስ። እነዚህ ሁሉ ሐሳቦች የተባሉ ሐሳቦች አይደሉ? የተነገሩ ሐሳቦች አይደሉ? እንዲሁም በደንብ ዴቨሎፕ የተደረጉ ሐሳቦች አይደሉ? በእውቀት መዳን ወይም ይሄ ኖስቲክ የሚባለው እሳቤ በእውቀት መዳን ማለት መዳን የሚዳነው ሰው የሚድነው በእውቀት ነው። እውቀት ነው የሚያድነው። ነፍስ ካለ እውቀት ትሆን ዘንድ መልካም አይደለም። ነፍስን ሊያድናት የሚችለው እውቀት ነው። ነፍስ በእውቀት ከሆነች ነው ፊቷ የሚያበራው የሚል እሳቤ አዲስ ሐሳብ ነው አይደለ? ቢንግ ኖስቲሲዝም መሆን እኮ ኖስቲክ መሆን እኮ ማለት ናውሌጅ፣ ኖስቲሲዝም ማለት ናውሌጅ ማለት አይደል? ኖስቲክ እኮ እሳቤዎች እኮ በጣም እኮ ስትራክቸርድ ሆነው እኮ ዴቨሎፕድ ሆነው እኮ ሁለተኛው ሶስተኛው ክፍለ ዘመን ላይ እኮ በደንብ እኮ የነበሩ የዳበሩ ኮንሴፕቶች እኮ ናቸው። በሆነ ምክንያት ጠፍተዋል እንጂ የዳበሩ ኮንሴፕቶች እኮ ናቸው። ክራይስትን እኮ እንደ ኮስሞቶሎጂክ ናውሌጅ መውሰድ ክራይስት የሚባለውን እሳቤ ጽንሰ ሐሳብ ኮስሞሎጂካል ናውሌጅ ነው ራሱ። ኢየሱስ እኮ የዛሬ እኮ ሐሳብ እኮ አይደለም እኮ ኢየሱስ እኮ he discovered that he is Christ የሚባለውን ሐሳብ አወቀ። he discovered that God መሆኑን ተረዳ እና እንጂ ኢየሱስ ክርስቶስ እኮ አምላክ አልነበረም። ኢየሱስ ክርስቶስ እኮ በፍጥረቱ በቨርቹ እኮ በመገኘቱ እኮ ሰው ነው። while he is walking in the journey he discovered that he is Christ መሆኑን ዲስከቨር አደረገ እኮ የሚለው እኮ ሳቤ እኮ ወገኖች ዛሬ የተገኘ እኮ ሳቤ እኮ አይደለም እኮ ወገኖች አይደለም። ይሄ እኮ ሁለተኛው ሶስተኛው ክፍለ ዘመን ላይ እኮ እንደውም የጥንት አባቶቻችን ምን ይሄ ሄረሲ ነው ብለው እኮ ምን ያደረጉት ያገለሉት እኮ ሐሳብ እኮ ነው እኮ። ምናልባት ማንበብ ከቻለን የነ ቶማስን ምንድነው ቶማስ የሚባለውን የቶማስ ወንጌል የሚባለውን የማርያም መግደላዊት የሚባሉትን መጽሐፎች ጠፍቶ ተገኝተዋል የሚባሉትን እኮ እሳቤዎች እኮ ብናያቸው እኮ በጣም እኮ ጥልቆች እኮ ናቸው እኮ። ዛሬ መጽሐፈ ሄኖክ ምናምን የሚባሉት እኮ መጽሐፎችን እኮ ብናያቸው እኮ በጣም ሚስቲካል የሆነ ሚስቲሲዝም ያለባቸው በጣም የበዛባቸው እኮ ጽንሰ ሐሳብ ያላቸው ነው። አሁን ከረንትሊ ማን ነው እስኪ ቦልድሊ እኔ ማስበው ሐሳብ በጣም አዲስ ሐሳብ ነው፣ ልዩ ሐሳብ ነው፣ የተለየ ሐሳብ ነው። አሁን እግዚአብሔር በቃ ከሰማይ ጠብ አድርጎልኝ ነው ድሮፕ